ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጎላችሁ በቂ ደም እያገኘ እንዳልሆነ የሚያሳዩ በርካታ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። ደካማ የአንጎል የደም ዝውውርን እንዲሁም ደግሞ በተፈጥሯዊ መንገድ ወደ አንጎል የደም ዝውውርን የሚያሻሽሉ በርካታ መፍትሄዎችንም እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ወደ አንጎላችን የሚፈሰው የደም መጠን ሲቀንስ የአንጎል ሴሎች ለሐሳብ፣ ለትውስታ፣ ለሚዛን እናም ለስሜት አስፈላጊ የሆኑትን ኦክስጅን እናም ግሉኮስን በበቂ ሁኔታ አያገኙም። በጊዜ ሂደት ደካማ የደም ዝውውር ለስትሮክ፣ ለመርሳት በሽታ ወይም ደግሞ ለዲመንሺያ እናም ለከባድ ድካም የመጋለጥ እድልን ይጨምራል። ወደ አንጎል የሚሄደው የደም ዝውውር በቂ እንዳልሆነ የሚያሳዩ ምልክቶችን በዝርዝር ልንገራችሁ። አንደኛ፣ በተደጋጋሚ የሚያጋጥም የማዞር ስሜት ወይም ደግሞ ራስን መሳት ነው። የደም ፍሰት መቀነስ ማለት በተለይም ድንገት በምንቆምበት ጊዜ ወደ አንጎል የሚደርሰው ኦክስጅን ያነሰ ይሆናል ማለት ነው። የመሽከርከር ስሜት፣ ራስን የመሳት ስሜት፣ በፍጥነት የመቀመጥ ፍላጎት ይሰማችኋል። ይህ ዝቅተኛ የደም ግፊት፣ የደም ቧንቧዎች መጥበብ፣ የሰውነት ፈሳሽ ማነስ ወይም ደግሞ የአንጎል ደም ዝውውርን የሚጎዱ የልብ ችግሮችን ሊያመለክት ይችላል። ሁለተኛ፣ የአእምሮ ጭጋግ እናም ትኩረት ማጣት ነው። አንጎል ያለማቋረጥ የደም አቅርቦትን ካላገኘ ውጤታማ በሆነ መንገድ መስራት አይችልም። ምልክቶቹም ትኩረት የማድረግ ችግር፣ የሐሳብ ዝግመት፣ ቀላል ስራዎችን እንኳን መርሳት፣ የአእምሮ ድካምም ይከሰታል። ተደጋጋሚ የአእምሮ ጭጋግ ብዙውን ጊዜ የደካማ የደም ዝውውር፣ የኢንሱሊን ሬዚስታንስ ወይም ደግሞ የሰውነት መቆጣት ወይም የኢንፍላሜሽን ቀድሞ የሚታይ ምልክት ነው። ሶስተኛ፣ ተደጋጋሚ ራስ ምታት ወይም ደግሞ በራስ ላይ የሚሰማ ጫና ነው። የደም ቧንቧዎች ሊጠቡ ወይም ሊወጣጠሩም ይችላሉ። ይህም ወጥ ያልሆነ የደም ፍሰትን ያስከትላል። በራስ ዙሪያ እንደ የታሰረ ገመድ የሚሰማ ጥብቅነት፣ ከአይን ጀርባ የሚሰማ ጫና፣ የሚርገበገብ ትው ትው የሚል ህመም ይሰማቸዋል። ከደም ዝውውር ጋር የተያያዙ ራስ ምታቶች የከፍተኛ ደም ግፊት፣ የጭንቀት ወይም ደግሞ የደም ቧንቧ ችግሮች ማስጠንቀቂያ ሊሆኑ ይችላሉ። አራተኛ፣ የትውስታ ችግሮች ነው። በተለይ የአጭር ጊዜ ትውስታ። የትውስታ ማዕከላት ሂፖካምፓስ ለኦክስጅን መጠን በጣም ስሜታዊ ናቸው። ምልክቶቹም ስሞችን መርሳት፣ ዕቃዎችን አለማወቅ፣ ያስቀመጣችሁበትን ማጣት፣ አዳዲስ መረጃዎችን ለመማር መቸገር ይከሰታል። የረጅም ጊዜ ደካማ የደም ፍሰት የማሰብ ችሎታ መቀነስና ለመርሳት በሽታ የመጋለጥ እድልንም ይጨምራል። አምስተኛ፣ ብዥ ያለ እይታ ወይም ደግሞ ጊዜያዊ የእይታ መጥፋት ነው። አይኖችና የእይታ ማዕከላት ጠንካራ የደም ዝውውር ያስፈልጋቸዋል። ምልክቶቹም ብዥ ያለ እይታ፣ ጥቁር ነጠብጣቦች፣ የጎንዮሽ እይታ መጥፋት ታነል ቪዥን የምንለው፣ እይታ ለጥቂት ጊዜ መደብዘዝ ይከሰታል። ይህ ወደ አንጎል ወይም ወደ አይን የሚሄደው ደም መገደቡን ሊያመለክት ይችላል። ይህም አንዳንድ ጊዜ ከትንሽ ስትሮክ ጋር ይያያዛል። ስድስተኛ፣ ጥሩ እንቅልፍ ከተኛም በኋላም እንኳን የሚሰማችሁ ድካም ነው። ደካማ የደም ዝውውር አንጎል በእንቅልፍ ወቅት ራሱን ሙሉ በሙሉ እንዳያድስ ይከላከላል። ምልክቶቹም የማያቋርጥ ድካም፣ ዝቅተኛ የአእምሮ ጉልበት፣
በቀላል ስራዎች እንኳን የመዛል ስሜት ይሰማችኋል። ይህ ብዙውን ጊዜ እንደ ጭንቀት ተደርጎ ይወሰዳል፣ ነገር ግን የአንጎል ሴሎች የኦክስጅን እጥረት ምልክት ሊሆን ይችላል። ሰባተኛ የመደንዘዝ የማሳከክ ወይም ደግሞ የድካም ስሜት ነው። ነርቮች በትክክል ለመስራት በኦክስጅን የበለጸገ ደም ያስፈልጋቸዋል። በብዛት የሚጠቁ አካባቢዎች ደግሞ ፊት፣ ክንዶች፣ እጆችና የአንድ ወገን የሰውነት ክፍል ናቸው። ድንገተኛ መደንዘዝ ወይም ደግሞ ድካም ከባድ የስትሮክ ማስጠንቀቂያ ምልክት ሊሆን ስለሚችል አፋጣኝ የሕክምና እርዳታ ያስፈልገዋል። ስምንተኛ የስሜት ለውጥ ጭንቀት ወይም ደግሞ ድብርት ነው። የደም ፍሰት እንደ ሴሮቶኒን እናም ዶፓሚን ያሉ የነርቭ መልእክተኞችን ይነካል። ምልክቶቹም ቶሎ መቆጣት፣ ጭንቀት፣ የደስታ ማጣት፣ ዝቅተኛ ስሜትና የስሜት አለመረጋጋት ይከሰታል። ደካማ የአንጎል የደም ዝውውር ከስሜት አልፎ የአእምሮ ጤና ላይ ቀጥተኛ ተጽዕኖን ሊያሳድር ይችላል። ዘጠነኛ ሚዛን የመጠበቅ ወይም ደግሞ ቅንጅት የማጣት ስሜት ነው። የአንጎል ክፍል የሆነው ሴሌብረም ሚዛንን እናም እንቅስቃሴን ይቆጣጠራል። ለዚህም የማያቋርጥ የደም አቅርቦት ያስፈልገዋል። ይህ ሳይሆን ሲቀር አለመረጋጋት፣ በተደጋጋሚ መሰናከል፣ ቀጥ ብሎ ለመራመድ መቸገር ይከሰታል። ይህ ወደ አንጎል የሚዛን ማዕከላት የሚሄደው የደም ፍሰት መገደቡን ሊያመለክት ይችላል። አስረኛ በራስ ወይም ደግሞ በፊት ላይ የሚሰማ የቅዝቃዜ ስሜት ነው። ደካማ የደም ዝውውር ሙቀትና አልሚ ምግቦች ለሰውነት የመድረስ አቅምን ይቀንሳል። የቀዘቀዘ የራስ ቅል፣ የቀዘቀዙ ጆሮዎችና የፊት ቅዝቃዜ ይሰማቸዋል። ይህ የደም ቧንቧዎች መጥበብን ወይም ደግሞ ደካማ የደም ቧንቧ ጤናን ሊያመለክት ይችላል። ታዲያ መቼ አፋጣኝ የሕክምና እርዳታ ማድረግ አለባችሁ? ዝቅተኛ የሆነ ግራ መጋባት፣ ድንገተኛ የሆነ እንደዚህ ግራ መጋባት ስሜት ሲሰማችሁ፣ የንግግር መኮልተፍ ወይም ደግሞ የቃላት መያያዝ ከገጠማችሁ፣ የአንድ ወገን የሰውነት ክፍል መዛል ከገጠማችሁ፣ የእይታ መጥፋት፣ ከባድ ራስ ምታት ከገጠማችሁ እነዚህ የስትሮክ ወይም ደግሞ የጊዜያዊ የደም መቋረጥ ምልክቶች ሊሆኑ ይችላሉ። ታዲያ የአንጎል የደም ዝውውር ለምን ደካማ ይሆናል ካላችሁ የሚከሰትበት ምክንያት ከፍተኛ የሆነ የደም ግፊት ካለ፣ በማጨስ፣ በስኳር በሽታ፣ በከፍተኛ ኮሌስትሮል፣ የሰውነት ፈሳሽ ማነስ፣ የአካል ብቃት እንቅስቃሴን ባለማድረግ፣ የማያቋርጥ ጭንቀትና ደካማ የአመጋገብ ስርዓት ይህን ችግር ያስከትላሉ። ምንም እንኳን አንጎላችን ከሰውነታችን ክብደት 2% ብቻ ቢሆንም የሰውነታችንን 20%ቱን የኦክስጅን አቅርቦትን ግን ይጠቀማል። ማንኛውም የደም ፍሰት መቀነስ በማሰብ በትውስታ በስሜትና በሚዛን ላይ ተጽዕኖን ይፈጥራል። እነዚህን ምልክቶች ቀድሞ ማወቅ አንጎላችሁን ለመጠበቅ ስትሮክን ለመከላከልናም የአእምሮ ብቃትንም ለማሻሻል ይረዳል። ታዲያ የአንጎል የደም ዝውውርን ደግሞ በተፈጥሯዊ መንገድ እንዴት መጨመር እንደሚቻል ደግሞ እነግራችኋለሁኝ። ጤናማ የአንጎል የደም ዝውውር ማለት የተሻለ ትውስታ፣ ትኩረት፣ ስሜት እንዲሁም ከስትሮክና ከመንቀጥቀጥ እንዲሁም ደግሞ ከመርሳት ከዲሜንሺያ በሽታ ጥበቃ ማለት ነው። የአንጎል የደም ዝውውርን በተፈጥሯዊ መንገድ ለመጨመር አንደኛ ሰውነታችሁን በየቀኑ አንቀሳቅሱ። በጣም ውጤታማው መንገድ ነው። የአካል ብቃት እንቅስቃሴ የልብ ስራን ይጨምራል፣ እንዲሁም የደም ቧንቧዎችን በማስፋት በኦክስጂን የበለጸገ ደም ወደ አንጎል እንዲሄድ ያደርጋል። ፈጣን እርምጃን ማድረግ በቀን ከ30 እስከ 45 ደቂቃ፣ ብስክሌት መንዳት፣ ዳንስ፣ ዋና መዋኘት፣ ከቤት ውስጥ ይልቅ ደግሞ በውጭ አየር ላይ መራመድ የአንጎል የደም ዝውውርን በበለጠ ያሻሽለዋል። ሁለተኛ ራስን ከልብ ዝቅ የሚያደርጉ የአካል ብቃት እንቅስቃሴዎችን አድርጉ። እነዚህ እንቅስቃሴዎች የስበት ኃይልን በመጠቀም ደም በቀላሉ ወደ አንጎል እንዲፈስ ይረዳሉ። ለምሳሌ ወደፊት ማጎንበስ፣ ዮጋ እንቅስቃሴን ማድረግ፣ እግርን ግድግዳ ላይ መስቀል።
ከ30 እስከ 60 ሰከንዶች ቆዩ። በቀን ከ2 እስከ 3 ጊዜ። ሶስተኛ ጥልቅ ትንፋሽን መውሰድን ተለማመዱ። ጥልቅ ትንፋሽ የኦክስጅን መጠንን ይጨምራል፣ እንዲሁም የደም ቧንቧዎችን ያዝናናል። ቀላሉ ዘዴ በአፍንጫ ለ4 ሰከንድ ወደ ውስጥ መተንፈስ፣ ለ2 ሰከንድ መያዝ፣ በዝግታ ለ6 ሰከንድ ወደ ውጪ መተንፈስ። በቀን ከ5 እስከ 10 ደቂቃ ተለማመዱ። አራተኛ በቂ የሰውነት ፈሳሽ ይኑራችሁ፣ ውሃን ጠጡ። የሰውነት ፈሳሽ ማነስ ደምን ያወፍራል። ይህም ወደ አንጎል የሚሄደውን የደም ዝውውርን ይቀንሳል። በቀን ከ2 እስከ 3 ሊትር ውሃ እንደ አየር ሁኔታው እናም እንደ እንቅስቃሴያችሁ ይጨምራል። ከእንቅልፋችሁ ስትነቁ የደም ዝውውርን ለማነቃቃት ለብ ያለ ውሃን ጠጡ። አምስተኛ ለአንጎል ብቃት የሚረዱ ምግቦችን ተመገቡ። የአንጎል የደም ዝውውርን የሚያሻሽሉ ምግቦች አረንጓዴ ቅጠላቅጠሎች፣ ናይትሪክ ኦክሳይድ የቧንቧዎችን የመለጠጥ አቅምን ያሻሽላል። ቤሪዎች ትውስታን እናም የደም ዝውውርን ያሻሽላሉ። ቅባት ያላቸው አሳዎች ኦሜጋ 3 የደም ፍሰት በለሰለሰ ሁኔታ እንዲቀጥል ያደርጋል። ነጭ ሽንኩርት የደም ቧንቧዎችን ያስፋፋል። ጥቁር ቸኮሌት 70% የካካኦ ይዘት ያለው ወደ አንጎል የሚሄደውን የደም መጠንን ይጨምራል። ለውዝና ሲርስ የደም ቧንቧዎችን ጤና ይደግፋሉ። ስድስተኛ ተፈጥሯዊ የደም ዝውውር አነቃቂ ቅመሞችን ተጠቀሙ። እንደ እርድ ከቁንዶ በርበሬ ጋር፣ ዝንጅብል፣ ቀረፋ፣ ካይን ፔፐርን በምግባችሁ ወይም በሞቃት መጠጦች ውስጥ ጨምሯቸው። ሰባተኛ አቀማመጣችሁን አስተካክሉ። ጎብጦ መቀመጥ የአንጎል ደም ቧንቧዎችን ስለሚጫን ወደ አንጎል የሚሄደውን የደም አቅርቦትን ይቀንሳል። መፍትሄው ጆሮአችሁ ከትከሻችሁ ጋር እኩል መሆኑን አረጋግጡ። ስልክ ለማየት አንገትን ዝቅ ማድረግን አስወግዱ። በየ30 እስከ 60 ደቂቃው አቀማመጣችሁን በመቀየር እረፍትን ውሰዱ። ስምንተኛ ጥልቅናም በቂ እንቅልፍን ተኙ። በእንቅልፍ ወቅት አንጎል የደም ቧንቧዎችን ይጠግናል፣ እንዲሁም መርዛማ ነገሮችንም ያስወግዳል። በቀን ከ7 እስከ 9 ሰዓታት መተኛት። በጎን መተኛት የደም ዝውውርን እናም ቆሻሻ ማስወገድንም ያሻሽላል። ከመተኛት በፊት ደግሞ ከባድ የሆኑ ምግቦችን አስወግዱ። ዘጠነኛ ጭንቀትን እናም ኮርቲሶልን ቀንሱ። ጭንቀት የደም ቧንቧዎችን ያጠባል፣ እንዲሁም የአንጎል የደም ዝውውርን ይቀንሳል። ተፈጥሯዊ ጭንቀት መቀነሻ ዘዴዎች ሜዲቴሽን ወይም ደግሞ ዝም ብሎ ማሰብ ወይም ማሰላሰል፣ ጸሎት፣ በተፈጥሮ ውስጥ መራመድ፣ ሙዚቃን ማዳመጥና ስሜትን በጽሁፍ ማስፈር ጭንቀትን ይቀንሳል። አስረኛ የደም ዝውውር ችግር ጉዳዮችን አስወግዱ። ማጨስን፣ ከልክ ያለፈ ስኳር፣ ብዙ ጨው፣ ለረጅም ሰዓት መቀመጥና በጣም በጥብቅ አንገትን የሚጫኑ ልብሶችን መልበስን እንዲሁም ከመጠን ያለፈ ካፌንን አስወግዱ። 11ኛ ማሳጅና የሙቀት ህክምና ነው። ማሳጅ የአካባቢውን የደም ዝውውርን ያሻሽላል። የራስ ቅል ማሳጅ በቀን ለ5 ደቂቃ በሞቀ ውሃ መታጠብ እንዲሁም ደግሞ የአንገትና የትከሻ ማሳጅን ማድረግ። 12ኛ የፀሐይ ብርሃን እና ቫይታሚን ዲን መውሰድ ነው። ለፀሐይ ብርሃን መጋለጥ የደም ቧንቧዎችን ስራ ያሻሽላል። ጠዋት ላይ ከ15 እስከ 20 ደቂቃ የፀሐይ ብርሃንን አግኙ። እነዚህን ካደረጋችሁ የአንጎል የደም ዝውውር በተፈጥሮ ይሻሻላል። የዕለት ተዕለት የአንጎል የደም ዝውውር ልምምድን ለማሻሻል ደግሞ ጠዋት ላይ ለብ ያለ ውሃን መጠጣት፣ 5 ደቂቃ ጥልቅ ትንፋሽን መተንፈስ፣ ቀላል የአካል መለጠጥን ማድረግ፣ ቀን ላይ መራመድ፣ ውሃን መጠጣት፣ የደም ዝውውርን የሚረዱ ምግቦችን መመገብ፣ ማታ ላይ የስክሪን ወይም ደግሞ የስልክ ወይም የቲቪ አጠቃቀምን መቀነስ፣ ቀለል ያሉ አካልን ማፍታታትና ጥሩ እንቅልፍን መተኛት ያስፈልጋል። በአጠቃላይ አንጎላችሁ የማያቋርጥ እናም የተስተካከለ የደም አቅርቦት ያስፈልገዋል። ትናንሽ የዕለት ተዕለት ልምዶች እንደ መራመድ፣ መተንፈስ፣ ውሃ መጠጣትና አመጋገብ የአንጎላችሁን የደም ዝውውርን ትኩረትን እናም የረጅም ጊዜ ጤናን በከፍተኛ ሁኔታ ሊያሻሽሉ ይችላሉ ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ